ኢቨን ፌመስ ከሆኑ በኋላ ትኩረት ይስባሉ። የፖለቲከኞች ሊሆን ይችላል፣ የነጋዴዎች ሊሆን ይችላል፣ የውጭ ኢንትረስት ይዘው የሚመጡ አካላት ሊሆን ይችላል። ትኩረት ይስባሉ እና እነዚህ ሰዎች በቀላሉ ማኒፕሌት ተደርገው ሶሳይቲ ማኒፕሌት እንዲያደርጉ መጠቀሚያ ሊሆኑ ይችላሉ። እና አዶናይ ኢትዮጵያን አንድ የማድረግ ሀሳብ ነው ያለኝ አይቼዋለሁ ብሏል። አይ ላይክ ኢት በቃ እንደ ታርጌት ከተሳካለት ደስ ይላል። እሱ ብቻ ለኢትዮጵያ በደንብ ከብራ ነው እዛ መድረክ ላይ ያየነው። ጥሩ ነው። መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ዋን ቲንግ ግን ባይል ደስ ይለኝ የነበረው ከሰሜን የሚመጣው ቴዎድሮስ ነህ ይሉኛል እነኛ አይደለሁም አላረጋገጠም፣ ግን ባይለው ጥሩ ነበር። ለምን ሰዎች ስህተት ውስጥ ይከቷል? ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት የአንዳቸው ወይ የሌላኛቸው ወጥመድ ውስጥ እንዳይገባ ስለፈራሁለት እና መጠንቀቅ አለበት። ፕላስ ብዙ ትኩረት ሊያስብ የሚችልና ምናልባትም ችግር ውስጥ ሊከተው የሚችል ስለሆነ እንዲህ አይነት ነገሮችን አብሮ ቢያደርግ በጣም ብዙ ርቀት መሄድ የሚችል ልጅ ነው። ብዙ ተጽዕኖ መፍጠር የሚችል ልጅ ነው። ራሱን ከጠበቀ በተለይ የፖለቲከኞች ጠለፋ ውስጥ ባይወድቅ ደስ ይለኛል። ምክንያቱም ኢትዮጵያን አንድ ለማድረግ ፖለቲከኛ መሆን አለበት። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እስክንድር ነኝ። እንግዲህ በሌላ መረጃ ደግሞ ተመልሼ መጥቻለሁ ማለት ነው። ትላንትና ዕለት ወደ አመሻሽ አካባቢ ቲክቶከር ተጽዕኖ ፈጣሪ አዶናይ መታሰሩን የኢትዮጵያ ፌዴራል ፖሊስ በገጻቸው ባሰፈሩት መረጃ አረጋግጠው ነበረ እና የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪም በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። ብዙዎች የታሰረበት ምክንያት ምንድነው ብለው የጠየቁ ነበሩ። እንግዲህ የኢትዮጵያ ፌዴራላዊ ፖሊስ ደግሞ በጉዳዩ ላይ የሰጠው ማብራሪያ በጽሁፍ ማለት ነው ተጠርጣሪው በቁጥጥር ስር የዋለበት ምክንያት ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ተናግሯል። የኢትዮጵያ ፌዴራል ፖሊስ አስታውቋል እና እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። በትላንትናው ዕለት ማታ አካባቢ ያጋሩት መረጃ ነበርና ብዙዎች ደንግጠዋል። በነገራችን ላይ አዶናይ በዛን ቀን ለብሶ የነበረው አለባበስ ሙሉ ሱፍ ነው። ብዙዎች ያዩት ነውና ግራ ያጋባ መረጃ ነበረ። ለምን ይታሰራል ይሄ ልጅ? አለባበስም ይሁን ከዛ ውጪ ደግሞ በንግግርም ቢሆን ያለው ነገር የለም። ወጥቶ 4 አዋርዶችን አሸንፏል። 4 አዋርዶችን ባሸነፈበት መድረክ ላይ ደግሞ ተገኝቶ የተናገራቸው ንግግሮች ከስነ ምግባርም ይሁን ከባህል ከመልካም ስነ ምግባር በተቃራኒ የሆኑ ነገሮች አልነበሩም እና ዋናው ምክንያት ምንድን ነው ብለው ብዙ የጠየቁ አሉ። እኔም ሳሰላስለው የነበረው ጉዳይ ነው። ይሄ ልጅ እንግዲህ መጀመሪያ አካባቢ ያው ከካናዳ ነበር የሚኖረው። ከካናዳ መጣ። ከካናዳ ከመጣ በኋላ ጥቂት ቆይቶ ሰግጥ ፈምስ የሚል ንግግር ይዞ መጥቶ በቃ ምን ልበላችሁ ሀገሪቷን አነቃነቀው ነው ማለት የሚቻለው እና ከዛ ጋር በተያያዘ ብዙዎች ያኮረፉ አይናቸው የቀላ ብዙ ሰዎች ነበሩ። በዚህ ጉዳይ ላይ እኔም አንድ ቪዲዮ ሰርቼ ነበርና ምን ብያለሁ እዛ ቪዲዮ ላይ አዶናይ በአሁኑ ሰዓት በጣም ኮከቡ በኃይለኛው እየበራ ያለ ልጅ ነው። እንደዛ አይነት ኮከብ ደግሞ ሲወጣ ኮከባችሁ በኃይለኛው ሲወጣ ያንን የዛን ኮከብ ብርሃን ተጠቅመው ይሄ ልጅ እያለ ያለውን ነገር እየተጠቀሙ የሚናገሩ የሱን የሰጣቸውን እንዴት ነው ኮንፊደንስም በራስ መተማመን እየተጠቀሙ ወደ ስራ የሚተገብሩ ሰዎች እንዳሉ ሁሉ አይናቸው እየቀላ ደግሞ እያንዳንዷን ስህተት እየመዘዙ ይህን ልጅ ሊጥሉ የሚፈልጉ አካላት እንደሚኖሩ ምንም ጥያቄ የሌለው ጉዳይ ነው እና በተለይ የአየር ኃይል የተሰበሰቡበት መድረክ ላይ ሄዶ ይሄንን ቃል በመናገሩ ተብሎ በቀጥታ እንዲያጠፋ ካላጠፋ እርምጃ ሊወስዱ እንደሚፈልጉ ከዛም አልፎ ደግሞ
በድሉ ዋቅጅራ ሶሻል ማህበራዊ ፖለቲካ ጉዳዮች ላይ የተለያዩ ጽሁፎችን የሚጽፉ ሰው ነው። እሱ ወጥቶ የውድቀት አዋጅ ባለው በተለይ አሁን አዶናይ አንድ ከፕሮሞሽን ድርጅት ጋር ፊርማ ተዋውሏል እና ከዛ ድርጅት ጋር አገራዊ ቱር ሰግጥ ፈምስ ቱር የሚባል ይዞ እንደመጣና እንግዲህ በየሀገሩ እየዞረ ይሄንን ሰግጥ ፈምስ የሚባለውን ቱር ሊያደርግ እንደሆነ ተናግረው ነበር። አናውንስ አድርገው ነበረ ማለት ነው። መግለጫ ሰጥተው ነበር እና ያንን መግለጫ ተንተርሶ በድሉ ዋቅጅራ የሰጠው አንድ ዘለግ ያለ ጽሁፍ ነበር እና እሱ ጽሁፍ የውድቀት አዋጅ ይላል። መጨረሻ ላይ ግን ያለውን ላስነብባችሁ። ምን ይላል? በመጨረሻ ይህ ጉዞ የሀገራዊና ማህበራዊ ውድቀታችን ይፋዊ አዋጅ ነው ይላል። ኢትዮጵያ የምትባል ሀገርና ህዝብ አስተዳድራለሁ የሚል መንግስት፣ እንግዲህ የሚያቀርበውን ጥሪ እየሰማችሁ፣ ኢትዮጵያ የምትባል ሀገርና ህዝብ አስተዳድራለሁ የሚል መንግስት ባህል ሚኒስቴር፣ የትምህርት ሚኒስቴር፣ በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስትሮች ካሉ አሉ ብዬ አምናለሁ ይላል። ይህ ጉዞ መታገድ አለበት። ከዚህ አሁን አፒሊንግ ቱ ኦቶሪቲ ይሉታል። አንዳንድ ጊዜ እንደዚህ አይነት ሰዎች አሉ። ማለት እንዴት ነው? መብትና ግዴታዎች እንዳሉ ሁሉ መብታችሁን ሊያግዱባችሁ ለኦቶሪቲ ወይ ደግሞ ለባለስልጣን በመናገር የእናንተን መብት ሊያግዱ የሚፈልጉ ሰዎች አሉ። ከነዛ ሰዎች መካከል አንዱ በድሉ ዋቅጅራ ነው እና ይህ ጉዞ መታገድ አለበት ይላል። ከዚህም በተጨማሪ በሃይማኖት ስም፣ በአነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶችን የሚቃረኑ የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በሐሳብ በተለይ ባልተማረው ማህበረሰብ ስነ ልቦና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል ብሎ ጥሪ አቅርቦ ነበር። በእኔ ግምት የአዶናይ መታሰር ከዚህ ጽሁፍ ጋር የተገናኘ ነው። ይሄ ጽሁፍ ደግሞ የሚናገረው ነገር አዶናይ ላይ ከማህበረሰቡ አልፎ የብዙ ፖለቲከኞች አይን እንዳረፈበት የሚገልጹ ናቸው። በዚህ ጉዳይ የሚባል ፌስቡክ ላይ የሚጽፍ በአንድ ወቅት አዲስ ኢንሳይት የሚባል የኦንላይን ድረገጽም ነበረው። አሁንም ይኑር አይኑር አላቅም። ብቻ ምን ብሎ ነበረ? ምን ብሎ አጋርቶ ነበረ? በቅርቡ ስለ ኢትዮጵያ ቲክቶክ ማህበር መመስረትና የቅርንፉድ ዝግጅት፣ ይሄ የቲክቶክ ክሬቲቭ አዋርድን ያዘጋጁት ማለት ነው፣ እነሱ በተሳካ ሁኔታ ከተካሄደ በኋላ ስለነበረው በመንግስት በኩል ስለነበረው ቅናት አካፍዬ ነበር ይላል። ማለት ይሄን የሚያክል እጅግ በጣም ብዙ ሰው ያየው በተለያዩ ፕላትፎርሞች ከዩቲዩብ ጀምሮ እስከ ቲክቶክ 64,000 ሰው በቀጥታ ያየው ኢቨንት አዘጋጅቶ ነበር። ይሄ እንግዲህ አንፕሬሲደንትድ ነው፣ የማይታሰብ ነው። በኢትዮጵያ ታሪክ እንደዚህ አይነት ኢቨንት ተዘጋጅቶ አያውቅም። በሶሻል ሚዲያ ላይ ማለት ነው። ይሄ ሁሉ አይን የሳበ ኢቨንት ተዘጋጅቶ አያውቅም እና የዚያ ዝግጅት ተጽዕኖ የማይካድ ነበረ። በቲክቶክ ላይቭ 64,000 የቀጥታ ተመልካቾች ሲኖሩት፣ በዛው ዕለት ጠቅላይ ሚኒስትሩ የቀጥታ ስርጭት እያደረጉ ነበር፣ ስልጠና እየሰጡ ነበር እንግዲህ ለፓርቲ አባሎቻቸው እና አቤል ከ10 የማያንሱ ብሏል። እኔ ሳየው ወደ 700 የሚጠቁ ሰዎች ላይቭ እያዩት ነበር በተመሳሳይ ሰዓት ማለት ነው። ይህ ብቻ የተወሰኑ ተቋማትን ምቾት እንዳይሰማቸው ያደረገ ጉዳይ ነበረ እና መንግስት ኦርጋኒክና ተደማጭነት ያለው ነገር በመገንባት ወጣት ፈጣሪዎችን ከማክበር ይልቅ የዝግጅቱን አዘጋጆች ኢላማ በማድረግ እና አንዳንድ ስፖንሰሮችን መለያ ስም በመስጠት ለማሰር መርጧል። እንግዲህ አሁን የኢቨንት አዘጋጆቹም ከዚህ ከአለባበስ ጋር በተያያዘ እስር ቤት የገቡ አሉ። ይህ በወጣቶች የሚተዳደረው መድረክ በተለይ ቲክቶክ ክሬቲቭ አዋርድ መድረክ የመንግስትን ሚዲያ በልጦ መገኘቱ፣ በዛውም በብዙ መቶ እጥፍ በልጦ መገኘቱ በጣም ትልቅ መደናገጥን ነው የፈጠረባቸው። በቲክቶክ ላይ በሚሊዮን የሚቆጠሩ ብር አታለሉ ተብለው የተለያየ ወንጀል ሲሰሩ በቀጥታ የታዩ ሰዎች ባሉበት አገር ላይ ያንን ኢንቨስቲጌት የማያደርግ ፌዴራል ፖሊስ አለባበስን ኢንቨስቲጌት እና ለማሰር መምጣቱ አስቂኝ ነው ብሎ ያጋራው ጽሁፍ ነበረ። እውነቱን ነው፣ ይህንንም እጋራለሁ። እንግዲህ አዶናይ ላይ ይሄ ነገር ከመፈጸሙ በፊት ከቲክቶክ ክሬቲቭ አዋርድ ጋር በተያያዘ አንድ ፕሮግራም ሰርቶ ነበር ሰለሞን ሹምዬ እና እጅግ ለየት ያለ
እይታ እንደ ትንቢትም ልትቆጥሩ ትችላላችሁ አድርጎ ነበርና እሱን ያለውን እስቲ እንመልከት። እንደ ስጋት ማየው አንዳንዶቹ ከጀርባቸው የሆነ አካል ይኖር ይሆን የሚል ጥያቄ የሚያስነሳብኝ ነገር አለ። ገሌ አይደለም ማኒፑሌት የማድረግ ከዚህ ቀደም የምናውቃቸው ቲክቶክ ባልነበረ ሰዓት ስም አልጠራም አክባሪ ስለነበረ እኔም እንትኑን መንካት አልፈልግም ስሜቱን የት እንዳለ ባላቅም ከዚህ ቀደም እኮ በጣም ፌመስ የሆነ ሰው ነበረ። አካዴሚክስ ውስጥ ከፍተኛ ደረጃ ደረሰ ተብሎ ደረስኩ ብሎ ብዙ ቦታ በየቦታው በየዩኒቨርሲቲ በለው ቤተመንግስት በለው ምናምን የሚገባ ሰው ነበረ እና ያ ሰው የሆነ ጥርጣሬ ነው ልክ ላልሆን ይችላል የሆነ ደህንነቶች ምናምን የሰሩበት ሰው ይመስለኛል ወደ ከፍተኛ ቦታ ለማምጣት ምናልባትም መሪ ለማድረግ ምናምን ገባ። አንዳንዴ እንደዚህ አይነት ነገሮች እንደሚሰሩ ግምት ውስጥ መክተት አለብን እና የሆነ አካል አንድን ሰው ወደ ላይ ለማምጣት ሲፈልግ የሚያጫጭሁበት ሁኔታ ሊኖር እንደሚችል ማሰብ ጥሩ ነው። የሆነ አካልን ደግሞ ማውረድ ሲፈልግ እንደዚሁ አጫጭሆ የሚያወርድበት ሁኔታ እንዳለም ማሰብ ጥሩ ነው። አሁን እዚህኛው ላይ የለም ለማለት አይደለም። ስለዚህኛው መረጃ የለኝም። ከዚህ በፊት ግን እንዲህ አይነት ኤክስፒሪየንስ አውቃለሁ በጣም በበቂ ሁኔታ መገመት የሚያስችለኝ ማለት ነው። አሁን ደግሞ ሶሻል ሚዲያ በጣም እየጦዘ ስለመጣ ዝም ብሎ ማግኒፋይ መደረግ የሌለበትን ሰው በደንብ ማግኒፋይ ማድረግ ከፍ ማለት ያለበትን ሰው ማውረድ ምናምን ነገሮች ጀስት እንደ ጌም ናቸው። እንደዚህ አይነት ኢሞሽናል ስህተቶች እንዳይኖሩበት ጥንቃቄ ይፈልጋል ለማለት ፈልጌ ነው። ኢቭን ፌመስ ከሆኑም በኋላ ትኩረት ይስባሉ። ነገራችን ላይ የፖለቲከኞች ሊሆን ይችላል፣ የነጋዴዎች ሊሆን ይችላል፣ የውጭ ኢንትረስት ይዘው የሚመጡ አካላት ሊሆን ይችላል። ትኩረት ይስባሉ እና እነዚህ ሰዎች በቀላሉ ማኒፕሌት ተደርገው ሶሳይቲ ማኒፕሌት እንዲያደርጉ መጠቀሚያ ሊሆኑ ይችላሉ እና አንደኛ ተሸላሚዎቹ መጠንቀቅ አለባቸው ብዬ አስባለሁ። ሁለተኛ ህብረተሰቡ ግራና ቀኝ በደንብ ማሰብ አለበት ብዬ አምናለሁ። ይሄ ነው አንድ ኮሜንት። ሌላ አብሮ ደግሞ ባነሳ ደስ የሚለኝ አዶንት ቲንክ ያየው አልመሰለኝም። አዶናይ ኢትዮጵያን አንድ የማድረግ ሀሳብ ነው ያለኝ አይቻለሁ ብሏል። አይ ላይክ ኢት በቃ እንደ ታርጌት ከተሳካለት ደስ ይላል። እሱ ብቻ አይደለም ኢትዮጵያ በደንብ ከብራ ነው እዛ መድረክ ላይ ያየነው። ጥሩ ነው። ይሄ አንድ የሚያደርግ በአንድ ኢትዮጵያ ውስጥ የሚያስቀምጠን አይነት አካሄድ ነው መድረኩ ላይ ያየሁት። እሱንም በጣም አደንቃለሁ። በቃ የተለያየ መንገድ አለ አይደል አንድ ነገር ለማድረግ this is one of the ways ብዬ አምናለሁ። አንዱ መንገድ ይሄ ነውና ወጣቱ ላይ ይሄ የሀገር ፍቅር ስሜት የመክተት ምናምን ነገር ብዙ አይቻለሁ። አይ ላይክ ኢት ማለት ከራስ ከወጣቱ የመጣ መድረኩ ላይ ሳይሆን እዛው ሰዎች ላይ ስለ ኢትዮጵያ አንድነት ስለምናምን ብዙ ሰምቼበታለሁ። ኢቭን ከመድረክ ከወረዱ በኋላ ምናምን ሁሉ ኢትዮጵያ ላይ በጣም ሲጨፈር ቴዲ አፍሮ በሌላም ዝግጅት ላይ አይቻለሁ። ዛስገድ አዶናይ ደግሞ ኢንተርቪው ሲደረግ ኢትዮጵያን አንድ ማድረግ ፈልጋለሁ ዋን ቲንግ ግን ባይል ደስ ይለኝ የነበረው ከሰሜን የሚመጣው ቴዎድሮስ ነህ ይሉኛል እነኛ አይደለሁም አላረጋገጠም ግን ባይለው ጥሩ ነበር። ለምን ሰዎች ስህተት ውስጥ ይከቷል። እንደዚህ ብዙ አወዛጋቢ ነው ፖለቲካም ውስጥ ቡድን ትኩረትም ይስብበታል። ማይ ፌሬዝ ስለ ልጁ ቅድም ባልኩ ነገሮች እንዳይጠለፍ የመፍራት ስስት ነው። በጣም ብዙ ርቀት መሄድ የሚችል ልጅ ነው። ብዙ ተጽዕኖ መፍጠር የሚችል ልጅ ነው። ራሱን ከጠበቀ በተለይ የፖለቲከኞች ጠለፋ ውስጥ ባይወድቅ ደስ ይለኛል። ምክንያቱም ኢትዮጵያን አንድ ለማድረግ ፖለቲከኛ መሆን አለበት ነው እሱ ስላለ እነዚህ ሲናወጡ የነበሩ ፖለቲከኞች አንድ ይመጣሉ ብዬ እኔ ስለማላስብ ያንዳቸው ወይ የሌላኛቸው ወጥመድ ውስጥ እንዳይገባ ስለፈራውለት እና መጠንቀቅ አለበት። ፕላስ ብዙ ትኩረት ሊያስብ የሚችልና ምናልባትም ችግር ውስጥ ሊከተው የሚችል ስለሆነ እንዲህ አይነት ነገሮችን አቮይድ ቢያደርግ ደስ ይለኛል። ደግነቱ አይሰማም። ኢትዮጵያን አንድ ማድረግ የሚለው ላይ ችግር የለብኝም። እሱ ግን በደንብ ደግፏለሁ። ግን ይሄ ከሰሜን የሚመጣው ምናምን የሚለው ፖለቲካ ውስጥ ይከተዋል። ጥሩ አይደለም። አይ የለም ከምስራቅ ነው የሰማነው ምናምን የሚል ኮመንቶች ታያለህና ይሄ ችግር ውስጥ ስለሚከተው አዶናይ ለጊዜው አላማ ሊኖረው ይችላል፣ ሊሳካለትም ይችላል። ምናልባት ፖለቲከኛ የመሆን ሀሳብ ኖሮትም ሊሆን ይችላል። ደዝም ማተር ግን ወቅቱ አይደለም። ዝም ብዬ እመርጣለሁ። እንደዚህ ባይል ጥሩ ነው። የኢትዮጵያን አንድነት መስበክ ምናምን ከጎኑ ነኝ። ትክክል ነው። ኢትዮጵያን አንድ ስለማድረግ ምናምን ቢሰራ አድናቂው ነኝ። ግን ኢትዮጵያን አንድ የሚያደርገው ንጉስ እያሉ የሚፎግሩትን ሰዎች ባይሰማቸው ደስ ይለኛል። እሱም አይሰማም መሰለኝ። ላይሰማ ይችላል። አይ ስላነሳው ራሱ እኮ ነው ራሱ አነሳው። እንደዚህ ብለውኛል ምናምን አለ። ነኝ አይደለሁም አላውቅም ነው ያለው። ነው በቃ አይደለሁም ቢል ነው የሚሻለው። ሺ ሹድንት ቢሊቭ በእንደዚህ በንግርት ምናምን ማመን የለበትም። ንግርት አይደለም እሱ ሰርቶ አይደል እንደዚህ ጋር የደረሰው። ኢትዮጵያን አንድ የማድረግ ሀሳብ ካለው ሰርቶ ነው የሚያደርገውና ንግርቱን ተው ለማለት ነው። ይሄ እይታ እጅግ በጣም የሚገርም እይታ ነው። በነገራችን ላይ ሰለሞን ሹምዬ እይታ እኔ ከሰማሁት በኋላ በተለይ አሁን ከታሰረ በኋላ መልሶ ሪንግ ነው ያደረገው። ይሄን እይታ ነው መልሼ እንዳስታውስ ያደረገኝና መንግስት አሁን አዶናይ የሚታሰርበት ምክንያት የልብስ እንዳልሆነ ሁላችንም ግልጽ የሆነ ነገር ነው። ማለት ይሄ ኢትስ ከቨራፕ ነው የሰሩት። ፌዴራል ፖሊስ የጻፈው ጽሁፍ ካለባበስ ጋር በተያያዘ ነው፣ ስነ ምግባር ያልሆነ አቅጣጫ ያሳተ የሚሉት ነገር ትክክለኛ እንዳልሆነ ይገባቸዋል። አሁን መረዳት ያለብን ሁላችንም ማለት ነው በአዶናይ ደረጃ ተጽዕኖ ፈጥሮ ወጣት ሆኖ ተጽዕኖ ፈጥሮ በየቀኑ 100,000 ሰዎች ቲክቶኩን እየተከተሉ ሲፈልግ የሆነ አንድ ሌላ ቲክቶክ ፔጅ 1 ሚሊዮን አርጉ ብሎ የሚያዛቸው ከሳምንት በኋላ ሌላ 1 ሚሊዮን አርጉ ብሎ የሚያዛቸው ያንንም የሚተገብሩ ወጣቶችን የያዘ ተጽዕኖ ፈጣሪ በዚህ ደረጃ አይተናናቅ ማለት ይሄ
አንደኛ አዲስም ነገር ስለሆነ ምንም የሚካድ ነገር አይደለም። አይተን አናቅም። ሶ የአዶናይ ግዝፈት ያስፈራቸው ይመስለኛል። ማለት በሁለት መልኩ ሊያዩት ይችላሉ። አንደኛው መፍራት አለ። ያ ፍርሃት አዶናይን ወደ ራሳቸው ማምጣት ወይ ደግሞ አዶናይን አፉን ማዘጋት፣ አሁን የጀመረውን አይነት አካሄድ እንዳያደርግ ማድረግ ማለት ነው። እኔ ከዛ ምን አይነት ነገር ትዝ አለኝ መሰላችሁ? የምታስታውሱ ከሆነ ከጥቂት ወራት በፊት ኔፓል ውስጥ ጄንዚ ያስነሳው የአገሪቷ ነውጥ ነበረ። የቲክቶክ ወይ ደግሞ የሶሻል ሚዲያ ላይ አጠቃቀም ላይ ከዛ ጋር በተያያዘ እገዳ መንግስት ሲያመጣ ማለት ነው ጄንዚ ተነስቶ ከተማውን ነው ያንበደበደው። በየሚኒስተር ቤቶች እየሄደ ጎትተው እያወጧቸው ፓርላማ ውስጥ ገብተው አቃጥለው በጣም ትልቅ ዳሜጅ ሰርተው ሪቷ መሪ ስልጣን እንዲለቅ የተለያዩ ሚኒስተሮች ስልጣን እንዲረቁ ከሀገር እንዲወጡ የተደረገበት አስፈሪ የሆነ ነውጥ ተነስቶ ነበር። አብዮት ተነስቶ ነበር፣ የወጣቱ አብዮት። ይሄ አብዮት ኢትዮጵያ ውስጥ ታይቶ አይታወቅም። ኢትዮጵያ ውስጥ ብዙ ጊዜ አብዮት የሚነሳው በተማሪዎች ነው። ተማሪዎች ያው በተለይ ብዙዎቹ የዩኒቨርሲቲ ተማሪዎች የሆኑት ናቸው። መጽሐፍ ማገላበስ ሲጀምሩ የሆነ የተለያየ አይነት የሀገር ዲሞክራሲ ያዩና ወይ ደግሞ ርዕዮተ ዓለም ያዩና ያንን ተግብር ብለው ይነሳሉ እንጂ እንደዚህ ሰርቶ አደር ያለበት ወይ ደግሞ ያልተማረ ወጣት በበዛበት አገር ላይ ማለት ነው በአቬሬጅ እድሜ ደግሞ 16 17 ዓመት የሆነባት የወጣት አገር ላይ በዚህ ደረጃ በአዶናይ ደረጃ ተጽዕኖ እየፈጠረ ያለ ወጣት የለም። ስለዚህ ለስልጣናቸው ለመቀመጫቸው ሊያሰጋቸው የሚችል ልጅ ነው እና እዚህ ላይ አሁን ሰለሞን ሹምዬ እንደተናገረው ማለት ነው ኢትዮጵያን አንዳረጋታለው እንትና ነኝ ቴዎድሮስ ነኝ አይደለሁም፣ ከሰሜን የሚመጣው ንጉስ ቴዎድሮስ ነኝ አይደለሁም አልልም ባለ ሰዓት አዶናይ ሳያስበው የፖለቲካ ንግግር ተናግሯል። ያ ደግሞ መቀመጫቸው የሚያስፈራቸው ባለስልጣኖች ደንግጠዋል ብዬ አስባለሁ። ስለዚህ ከሁለት አንድ ነገር ሊሆን ይችላል። አንደኛው ያው የማስፈራራት እስር ነው የሚሆነው። ይሄ አስገብተውት ያው ድምፅህን አጥፋ፣ ይሄ የጀመርከውን ነገር አቁም፣ አርፈ የምትሰራ ከሆነ ስራ፣ ሌላ ነገሮችን መስራት ትችላለህ፣ በተረፈ ግን ይሄንን ነገር አቁም የማለት ነገር አለ። ሁለተኛው ደግሞ ወደ ራሳቸው ካምፕ የማምጣት አሁን ሰለሞንም ያለው ማለት ነው የተለያዩ አካላት ኢንተረስት ይኖራል። በዚህ ደረጃ ኢንፍሉዌንስ የሚያደርግ ወጣት ካለ አንዳንዶቹ ማስታወቂያ በመስራት የፖለቲካ አስተሳሰባቸውን እንዲያስፈጽምላቸው የተለያየ ኢንተረስቶችን እንዲያስፈጽም ሊያደርጉት የሚፈልጉ ብዙ አካላት አሉ። ከዛ ውስጥ እንግዲህ መንግስት ሊጠቀምበት አይፈልግም ማለት አንችልም። አዶናይ ይፈልጋሉ ቢችሉ ማለት ነው። ያደርገዋል አያደርገውም የምናየው ይሆናል። ነገር ግን መርሳት የለብንም ይሄ ዓመት የምርጫ ዓመት ነው። ኢትዮጵያ ውስጥ 2018 ላይ ምርጫ ይካሄዳል አሁን ግንቦት ላይ። ስለዚህ አዶናይን የያዘ ወይ ደግሞ ካገኙ እና የነሱ ማስፈጸሚያ ካረጉት ያው ምርጫው ላይ የተሻለ ተጽዕኖ እንፈጥራለን ብለው ሊያስቡ ይችላሉ። ወይ ደግሞ በተለየ መልኩ ኢንፍሉዌንስ እንዲያደርግ ስለማይፈልጉ እንደ ማስፈራሪያም ሊጠቀሙበት ያደረጉት ነገር ነው ይመስለኝ። ጠቅላይ ሚኒስትሩ አንድ ወቅት 7ኛው ንጉስ ነህ እያለች ነው እናቴ ያሳደገችኝ ብሏል። እና አሁን አዶናይ ቴዎድሮስ ነኝ አይደለሁም ከሰሜን የሚመጣው ንጉስ ነኝ አይደለሁም ሲል ይሄን ሲሰማ ጠቅላይ ሚኒስትሩ ከሱ ጋር የሚያገናኘው ይመስለኛል። ያ ነገሮች ይታዩኛል። አሁን በሶሻል ሚዲያ ደግሞ ወጥተው ናይብ ቡኬሌ የሚባል የኤልሳልቫዶር ፕሬዚዳንትን የምታውቁት ከሆነ እንደዚሁ በሶሻል ሚዲያ ነው ወጥቶ ፕሬዚዳንት የሆነው። የሆነ ሳይፕረስ ውስጥ ያለ አንድ ወጣት ደግሞ አለ እንደዚሁ በሶሻል ሚዲያ ተነስቶ የኢዩ ፓርላማ ውስጥ የገባ ልጅ አለ። ሶሻል ሚዲያን ብቻ ተጠቅመው ወደ ስልጣን መውጣት የቻሉ ሌላው ዓለም ላይ ያሉ ብዙ ተሞክሮዎች አሉ። ስለዚህ ከፍርሃት የመነጨ ይመስለኛል የአዶናይ እስር፣ ሌላ አይደለም። የአዶናይ ፓወር ከምንገምተው ከምንጠብቀው አይተነው ከማናቀው አይነት ፓወር በላይ ሆኖባቸዋል። ስለዚህ ይሄንን ምክንያት አድርገው የቲክቶክ አዋርዱን ምክንያት አድርገው አስገብተው እነሱ ማስፈጸም የሚፈልጉትን መልእክት
በማስፈራራትም ይሁን በማባበል ሊያደርጉት የፈለጉ ይመስለኛል። አዶናይ በነገራችን ላይ ካናዳዊ ነው። ጃኒም እንግዲህ ከታሰሩት መካከል አንደኛው ጃኒም እሱም አሜሪካዊ ነው። ጉዳያቸው እንግዲህ ኢንተርናሽናል አቴንሽን ሊያገኝ ይችላል አይችልም ምናየው ይሆናል። ማለት የሚወሰነው በቤተሰቦቻቸው ነው። እንግዲህ ወይ ለአሜሪካ ኤምባሲ ወይ ለካናዳ ኤምባሲ ሄደው ካመለከቱ ዜጋችሁ ታስረው ይገኛሉና ይሄንን ጉዳይ እንዲጣራልን ብለው ያደርጋሉ አያደርጉም ምናየው ይሆናል። ዞሮ ዞሮ አዶናይ እናት አለው፣ አባት አለው፣ ጓደኞች ያሉት፣ የሚያሳድጋቸው ደግሞ ሰብስቦ ያመጣቸው ልጆችም አሉ አይደለ? ለነሱ ተብሎ እንደዚሁም ለሚወዱት አድናቂዎች ተብሎ ዛሬ ነገ ሳይባል ይቅርታ ጠይቀው ሊፈቱት ይገባል። ከሱም እኩል የታሰሩ ሌሎቹንም ጭምር። እኛ አሁን የህግ ባለሙያ አምጥተንላችሁ አንድ የተናገረችው ነገር ነበር። የህግ ባለሙያ በእስሩ ጉዳይ በዚህ በአለባበስ ጉዳይ ለታሰሩ ሰዎች ትክክለኛ እስር እንዳልሆነ በፍጥነት መፈታት እንዳለባቸው የህግ ባለሙያ ተናግራ ነበር እና ምክንያቷንም ስገልጽ ሊታሰሩ የሚችሉበት አንቀጽ እንዳለ ሆኖ እሱን ሊያፈርስ የሚችል ደግሞ ሌላ አንቀጽ አለ። እነሱ ያንን አለባበስ የለበሱት በተለየ ሴሬሞኒ ውስጥ ወይ ደግሞ በተለየ ዝግጅት ላይ ከሆነ ኤክስኪውዝ ይደረግላቸዋል። ድጋሚ ደግሞ በጣም አነስተኛ በሆነ ቅጣት በገንዘብ ሊሆን ይችላል፣ በማህበራዊ አገልግሎት ቅጣት ሊታለፉ የሚችሉ ናቸው እንጂ እንደዚህ አስሮ በቀጠሮ እየተሰጠ ፍርድ ሊያሰጥ የሚችል ጉዳይ እንዳልሆነ ተናግራለች። እሱንም መልሳችሁ ማዳመጥ ትችላላችሁ። በደንብ አድርጋ ተንትና የሰራችሁና እሱንም እንድታዳምጡ ጋብዛለሁ። ለሁሉም እንግዲህ ወደ ቤታቸው ፈጣሪ መልሳቸው። መታሰር ቀላል ነገር አይደለም። በተለይ የእስር ቤት ኢንፍራስትራክቸር በጣም ደካማ በሆነባት ኢትዮጵያ መታሰር ከሰውነት ከመታሰር ውጪ ያለው ብዙ ከባድ የሆኑ ችግሮች አሉ። በጣም አስጨናቂ ነው። እንግዲህ ለቤተሰቦቹም ለአዶናይም እንደዚሁም ለሁሉም ከአዶናይ ጋር ለታሰሩ በሙሉ እንግዲህ እግዚአብሔር ቀን ይስጣቸው እና በሰላም ከቤተሰቦቻቸው ጋር ከሚወዱት ሰው ጋር ያገናኛቸው ለማለት እወዳለሁ። እናንተስ ምን ትላላችሁ? ይሄ በተለይ ከሰለሞን ሹምዬ ከተነተነው ትንታኔ አንጻር ተነስቼ ያጋራሁትን እናንተስ በዚህ አይታችሁታል ወይ ወይስ እኔ ያላየሁት አንግል አለ ወይ? እሱንም መስማት ፈልጋለሁ። ሀሳብ አስተያየታችሁን አስቀምጡ። ይሄን ቻናል ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። እንደዚሁም ይሄን ቪዲዮ ላይክ አድርጉ፣ ለምትወዱት ሰው አጋሩ። በሌላ ደግሞ ከዚህ ጋር በተገናኘ ሊሆን ይችላል በሌላ ደግሞ ዜና ተመልሰን እስክንገናኝ ሰላም ብዬ እሰናበታለሁ። መልካም ጊዜ